አንቺን መከታተል ከያዝን ወዲህ የወርቅ ፍቅር ይዞናል ለምትሉኝ ውድ ቤተሰቦቼ እሰይ እንኳንም ያዛችሁ። የምር በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያድርግልን። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ቀኑ ሮብ ነው፣ ጃንዋሪ 7 2026 ውዶችዬ ዛሬ እንግዲህ በአዲስ ቪዲዮ ነው ብቅ ያልኩት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ከወደዳችሁት ለብዙ እህት ወንድሞቻችሁ ሸር አድርጉላቸው። ወንዶችም ለሚስታቸው፣ ለእናታቸው፣ ለእህታቸው አይታወቅም ሰርፕራይዝ ያደርጋሉ በእናንተ ሰበብና ብዙ እህቶችም ለማያውቁ የወርቅ ፍቅር እንደናንተ እንዲኖራቸው ጋብዟቸው ማለት ነው። አንዲት እህቴ ይህንን ወርቅ ገዝታ ቪዲዮ ቅርጻ ልካልኛለች ማለት ነው። እንግዲህ የወርቅ ፍቅር እየጨመረ ነው አንቺን መከታተል ከጀመርኩ ወዲህና ለብዙ ልጆችም ይጠቅማል። ይሄንን ቪዲዮ ልቀቂው ምናልባት ይጠቀሙበት ይሆናል ብላ ነው የላከችልኝና ውዶችዬ ያው እንግዲህ እሷ የገዛችው ወርቅ ቀነሰ ብዬ ቪዲዮ የሰራሁላችሁ ቀን ያለፈው ሐሙስ ነው ማለት ነውና የዛን ቀን ደግሞ ነግሬያችኋለሁ። የነሱ የፈረንጆች አዲስ አመት ነበረ። ወደዛው እኔ ቪዲዮ እንደሰራሁ ነው ሄዳ የገዛችሁ ማለት ነው። እንግዲህ ግራሙንም ዋጋውንም እነግራችኋለሁ። እንግዲህ ውዶችዬ ቀስ ብዬ ነው የማወራችሁ፣ ምክንያቱም ትንፋሽ ቁርጥ እያለ ነው፣ ጉፋን ይዞኛል፣ ለዛ ነው ይቅርታ። ከዛ ውጭ እንግዲህ እሷ የገዛችው ግራሙ ማጫወቻው 14 ግራም ነው። ሀብሉ ደግሞ 5 ግራም ነው ማለት ነው። በአጠቃላይ 19 ግራም ነው። ይሄን የምላችሁ 19 ግራም እሷ የገዛችው ዋጋ በ9000 ሪያል ነው። ልብ በሉ የገዛችው የአዲስ አመት የፈረንጆች የዛን ቀን ነው ማለት ነው። ቀነሰ ያልኳችሁ ለት ይሄን የምነግራችሁ ለምንድን ነው? በ9000 ሪያል አሁን ላይ 19 ግራም እንደማይገኝ ማወቅ አለባችሁ ማለት ነው። እና ሀባይብ እንግዲህ እህታችን አላህ ይባርክላት። አሁን ላይ ማሻአላህ ተባረከላ ብዙ ልጆች እየገዙ ነው፣ የጣትም የጆሮም። በነገራችን ላይ ወርቅ አንድ ጊዜ አይገዛም። ቀስ ብላችሁ ሰርታችሁ የወር የሁለት ወራችሁን አንድ ነገር ላይ እንደዚሁ ደግሞ ትንሽ ሰርታችሁ አንድ ነገር ላይ ሲሆን ነው እንጂ ሁሉንም በአንድ አጠቃለን እንግዛ ማለት ይከብዳልና አብሽሩልኝ፣ ጠንክሩ። እውነት ደስ ነው ያለኝ። ምክንያቱም እንደ አንቺ ምክር ሰምተን ወርቅ ገዛን እንዲህ ነው ብለው ሲልኩልኝ እኔ ለራሱ ደስ እያለኝ ነው ለእናንተ እያስተላለፍኩ ያለሁት ማለት ነው። እንግዲህ እናንተስ ምን ላይ ናችሁ ነው የኔ ጥያቄ። ምን እያሰባችሁ ነው? ይህን ልታስቡበት ይገባል። ወርቅ ግዙ። ነገራችን ላይ አሁን ላይ ምንም አይመስላችሁ፣ እየቀመሰ ያቀዋል ይላል እና አገር ቤት ስገቡ ብቻ ነው የምትረዱኝ። ለምን መሰላችሁ? ኢትዮጵያ ላይ የምታነሱት ነገር ያስፈልጋችኋል። ቢቸግራችሁ እንኳ ማንንም አትጠይቁም። ወርቅ ደግሞ ሀብት ነው። እውነቴን ነው የምላችሁ። አንደኛ እያጌጣችሁበት፣ ሁለተኛ ሲቸግራችሁ ደግሞ የሰው ፊት አታውም ቢከፋችሁ ለራሱና አብሽሪ እኔ ያለሁሽ የሚልሽ ዘመዲስ ሳይሆን ወርቅ ነው እና ይሄንን ማወቅ አለብሽ ማለት ነው ሀባይብ። ይሄን ነው የምላችሁ። ግዙ፣ አስቀምጡ። ገንዘባችሁን ከምታባክኑ ሌላ ነገር ላይ ወርቅ ገዝታችሁ ብታስቀምጡ፣ ከዛ ውጭ ደግሞ ገዝታችሁ ለሰው የምትሰጡ ሰዎች አላችሁ። እናንተ ደግሞ ልታስቡበት ይገባል። አሁን ላይ ጊዜው የሚያስፈራ ነውና ገዝታችሁ ራሳችሁ ለመያዝ ሞክሩ። ያዙልን እያላችሁ ለሰው አትስጡ። ባለፈውም በዚህ ጉዳይ ተናግሬያለሁ። ዛሬም ላስታውሳችሁ እባካችሁ ለሰው ያዙልኝ ብላችሁ አትስጡ ማለት ነው እና ወርቃችሁን ገዝታችሁ ስታበቁ ራሳችሁ ያዙ፣ ለማንም አትስጡ ማለት ነው ውዶችዬ። አንዳንዶቹ ገዝተው ኢትዮጵያ ለራሱ የሚልኩ አሉ፣ አስቀምጡልን እያሉ። እንዴት ነው የምታስቡት? በናት ማወቅ አለባችሁ። ለምንድን ነው የምትለፉት? የምትለፉበትን ምክንያቱም ማወቅ አለባችሁና አሁን ላይ እኔ እንጃ ብቻ ልትጠነቀቁ ይገባል ለማለት ነው ባጭሩ ማለት ነው ውዶችዬ።